ፍቅር ነው ምንድነው አይጋባሽም እንዴ አንቺ ድንጋይ ነሽ እንዴ ምንድነው ይሁን በጣብጣለሁ እንጂ ያማህልኝ አትጮብኝ ደግሞ ቆሜ ስላናገርኩ እንደውም ልታመሰግነኝ ይገባል እኔ በሰዓቱ ማመን ፈልግ ነበር በቃ እስካሁን አንድ ነው ለቀልብ ልትታግሽኝ ይገባ ነበር በቃ በሰዓቱ እንደዛ ነበር የተፈጠረው አሁን ወደ ራሴ ተመልሻለሁ መጣሁ በቃ አይደለም አልኩሽ እኮ በቃ አዎ አልኩሽ ለምንድን ነው ማትረጂ አትጮህ ሆስፒታል እጮሃለሁ አሁንም ተረጋግተህ አውራኝ እኔንም ልትረዳኝ ሞክር እስኪ ትናንት ሌላ ሰው ዛሬ ሌላ ሰው እየሆንክብኝ እሺ እኔ የትኛውን ይሆንና ነው ማመን ያለብኝ አዎ አስቤ መጥቻለሁ የሰራሁት ነገር ጥፋት ነበር አዎ ጥፋት ነው አምኛለሁ ይቅርታ ለዛም ይያል ይቅርታ ብሎ ነገር የለም አንዴ ካጠፉ በኋላ ልጁ እኮ የኔ እኮ ነው ልጁ ዛሬ ነው በየታየ እስቲ ንገረኝ ትናንትና ምን ስትለኝ ነበረ በእግዚአብሔር ማታ አምነህ ተነሳ አምነህ ተነሳ ሰላም ውድ ቤተሰቦቼ እንዴት ናችሁ እኔ በጣም ደህና ነኝ ለማለት በእርግጥ ይከብደኛል በጣም ከፍቶኛል አሁን ያለሁበት ሁኔታ ጥሩ ሙድ ላይ አይደለሁም በእርግጥ ግን አሁን ጥሩ ሙድ ላይ ለመሆን እየሞከርኩኝ ነውና ከዚህ በፊት አንድ የለቀኩላችሁ ቪዲዮ ነበረ ከዮና ጋር ያወራነው ወሬ ጥሩ አልነበረም እና ስለ እርግዝናዬ በተመለከተ ከዮና ጋር አውርቼ ነበርና ዛሬ አንድ ከባድ ውሳኔ ለመወሰን እዚህ ነው የመጣሁትና ሆስፒታል ያለሁት እንደምታዩት ውስጥ ዶክተር አለና ማለት ማድረግ የሌለብኝ ነገር ለማድረግ ነው የመጣሁትና አላቅም በጣም ከባድ ነው ውሳኔ እዚህ ደረጃ ላይ ደረስኩት በጣም ብዙ አስቤበት ብዙ ወስኜ ነው ብቻ ግን መጨረሻ ላይ ይሄንን ሁሉ ነገር ለምን እንደማድረግ መጨረሻ ላይ ይገባችኋል ብዬ አስባለሁ መጨረሻ በመሰራው ነገር ትረዱኛላችሁ ብዬ አስባለሁ ልክ እንዳልሆነ አውቃለሁ ኃጢያትም እንደሆነ እያወቅኩ ነው ግን መሆን ስለነበረበት ነው ማለት ነው በጣም አሳዝኖኛል በጣም አስቀይሞኛል ነው ምናልባት ከሱ እንደዚህ አይነት ሪአክሽን አልጠበቅኩም ነበርና ለዛ ነው እዚህ ውሳኔ ላይ የደረስኩት አሁን ውስጥ ዶክተር ያለና ከሱ ጋር ደግሞ ገብቼ አወራዋለሁ ብዙ ነገር እስቲ እሱ ደግሞ ምን እንደሚለኝ አላቅም ብቻ ከሱ ጋር ያለኝ ኮንቨርሴሽን ነው ድጋሜ ውስጥ ከገባው በኋላ ወይም ውጪ ላይ ካሜራውን አብርቼላችሁ የምታዩት ይሆናል እስከዛ ደህና ቆዩ እና ዶክተር እንዳልከኝ ላድርግ አይደል አዎ እንደነገርኩሽ ማለት አሁን ሁሉም ነገር እንዳወራው እሺ ማለት ላንቺም ለህፃኑም ጥሩ አይደለም ወደፊትም ደግሞ ለሚመጣው ነገር ደግሞ ጥሩ አይደለም ልክ ናቃለሁ ዶክተር እሱን እኮ ተረድቼዋለሁ ግን ማለት ይሄንን ውሳኔ ግዴታ መወሰን ስላለብኝ ነው በጣም ከምን በላይ አስቤበታለሁ ነው ምርጫ ስላጣውኝ ነው እዚህ ውሳኔ ላይ የደረስኩትና እኔም በጣም ስለከፋኝ ነው ይሄን ውሳኔ ማድረግ አልፈልግም ነበር ልጄ ላይ መጨከን አልፈልግም ነበር ማለት ባሳድገው በጣም ደስ ይለኛል ግን በቃ ምርጫ ስላጣው ነው መቼም ትረዳኛለህ ብቻህን ሆነ ሴት ልጅ ሆነ ደግሞ ብቻህን ሆነ ማሳደግ አንድ ህፃን ልጅ በጣም ይከብዳልና ያንን ነገር ታሳቢ አድርጌ ነውና እስቲ አንተ እንደ ዶክተር ምን ትመክረኛለህ ምን ማድረግ አለብኝ እስቲ በአንተ ሳይድ ያለውን ነገር ደግሞ ሞርብት ነገረኝ ደስ ይለኛል ማለት ያው እኔ እንደ ህክምናው እንደ ሙያው ይሄን ነገር ባታረጊ ነው የሚመክረው በይበልጥ ደግሞ ከሱ ጋር አውርታችሁ ጋር ጥሩ ሁኔታ ላይ አይደለም ያለነውና ልጁንም እያመነልኝም አይደለም አንደኛ ነገርና ማለት በቃ በመሃላችን በጣም ያስጠላ ነገር ነው እንደዛ ሆኖ ደግሞ በልጁ ደግሞ ላስሮ አልፈልግም ማለት እሱ ፈቃደኛ ካልሆነ ደስተኛ ካልሆነ ደግሞ እኔ አርግዤ ላለው ብዬ እሱን ማሰር አልፈልግም እሱ ወዶኝ ነው ከኔ ጋር እንዲሆን ፈልገው እንደዚህ አይነት ጉዳይ ደግሞ ትዳር ከተመሰረተም ወደፊት ህይወት መመስረት ደግሞ ከባድ ነው የሚሆነው ማለት ከመጀመሪያው ጀምረ አምነህበት ምናምን ነገር ካልሆነ ለህይወታችን ከባድ ነውና ልጄንም ደግሞ ደስተኛ ባልሆነ ቤተሰብ ውስጥ ማሳደግ አልፈልግም ተረድተኛላ ዶክተርና ጭቅጭቅ ባለው ፍቅር በሌለው ውስጥም ልጄንም ማሳደግ አልፈልግም እሱንም ደግሞ ማጣት አልፈልግም ማለት በጣም ከብዶኛል ዶክተር አላቅም በዚህ ሰዓት ላይ ከጎኔ ሆኖ የሚያጽናናኝና የሆነ ምክር የሚሰጠኝ ሰው ነው የምፈልገውና ምን እንደምል ግራ ስለገባኝ ነው አንተም እንድትመክረኝ በጣም ይፈልጋል ማለት ነው ለዛ ነው እስቲ ምን ትለኛለህ አንተ እንደነገርኩሽ ማለት አሁን ይሄ ውሳኔ ምናልባት አሁን ላይ ብዙም እንትና አስፈላጊ አይደለም ማለት ማስወረድ የሚለውም ነገር ቅድም እንዳልኩሽ ላንቺም ለህፃኑም ጥሩ አይደል አንቺንም እስከሞት እንትን ሊልሽ የሚያደርስ ነገር ነው አብሰራ በኋላ አሁን የሁለታችሁ ጉዳይ ደግሞ
ምን እንደዚህ አሁን ምክር ምናምን ነገር የሚያስፈልጋችሁ ከሆነ እሱም ወደ እኔ መምጣት ይችላል። አባባሪ ገብቻል። ወደ እኔ መምጣት ይችላል። ከእሱ ጋር በደንብ ማውራትም መነጋገርም አስፈላጊ ከሆነ አንቺ መጣሽ መነጋገርም እንችላለን። አሁን ስለ እሱ እዚህ እንዳለው አያውቅም። አልነገርኩትም እና ስልኬን እየደወለልኝ ነበር ምናምን ነገር ነው። ዝም ብዬ ነው የመጣሁት። አላውቅም ሰምቶም ከሆነ ምናምን ነገር ነው። እሱን አንደኛ ነገር እዚህ መላክ ለኔም በጣም ከባድ ነው ማለት መጀመሪያ እሱ ሳያምንበት ይሄንን ነገር ጭራሽ መታ ደግሞ እዚህ ምክር ስማ ምናምን ስለው ደግሞ ሌላ ነገር ነው የሚሆነውና ላይረዳኝም ይችላል። አንደኛ ይሄንን ውሳኔ በመወሰኔ ምናልባት ሊበሳጭም ይችላልና እንዳልኩ ስላልነገርኩት ለዛ ነው ለብቻዬ የመጣሁት። አላውቅም እኔ ምክር ያስፈልገኛል ብዬ ስላሰብኩኝ ነው። በጣም ስለከፋኝ ነው ይሄንን ውሳኔ ወሰንኩት። ማለት ለልጄ አላንስም፣ ግን ያላባት ደግሞ ማሳደግ አልፈልግም። ማለት መበደል አልፈልግም። በአንድ በኩል ብቻዬን ለልጄ አላንስም፣ እናትም አባትም ሆኜ አሳድገዋለሁ። ግን ደስተኛ ህይወት ላልሰጠው እችላለሁ ብዬ እየፈራሁ፣ ምክንያቱም የአባትነት መብቱን ማወቅ አለበት እና የአባትነት ሚናውን ደግሞ ላሳጠው አልፈልግም። ብቸኛ አድርጌ ማሳደግ አልፈልግም። ተረድተኛል እና ለዛ ስለሆነ ነው አንደኛ በቃ በጣም ስለጨነቀኝ እና ዶክተርዬ በዋናነት ያልኩ ደግሞ አንተ የቅርብ ቤተሰብ ነህ ማለት የቅርባችን ፋሚሊ ነህ። ሙሉ ኩራችንን ታውቃለህ። ስንታመም የሆነ ችግር ሲደርስብን ሙሉ አንተ ጋር ነው የምንመጣውና ብዙ ታሪካችንንም ታውቃለህ። በብዙ የተረዳናለህ በሕክምና ኬዝም ቢሆን ብቻ ባለብንም ጫና በህይወታችን ኑሮ ምናምን ነገር ላይ ያንተ እርዳታ አለበትና ፐርሰናሊቲያችንንም ሞር ታውቀዋለህ ብዬ አስባለሁ። እና ለዛ ነው አንደኛ ነገር አንተ ጋር የመጣሁት እና ያንተ ምክር በደንብ ይጠቅመኛል ማለት ያስፈልገኛል። በቃ የአንድ ሰው ምክር ያስፈልገኛል። በተለይ ደግሞ በህክምና ላይ በደንብ ሞር የታገዘ ቢሆን ያስፈልገኛል ብዬ ስላሰብኩኝ ነው አንተ ጋር የመጣሁት። ያው ብዙ ጊዜ ስንታመም አንተ ጋር ነው ሁላችንም ተፋሙ ሁላችንም የምንመጣው። ዮናም ከዚህ በፊት ታሙ። አንተ እንደ ቤተሰብ ነህ ማለት ምንም ደብቅ ነገር የለውም። ታውቀናለህ በደንብ ዮናንንም ባህሪ ታውቀዋለህና ለዛ ነው ሞር አንተ ጋር የመጣሁት እና ለዛ ነው በቃ ወይ ምናልባት ዮናን አናግርልኝም እንዳልልህ ብቻ ከባድ ነው ኬዙና እኔ በጣም አስከፍቶኛል ዶክተር ማለት አዝኜበታለሁ። ከሱ እንደዚህ አይነት ነገር አልጠበቅኩም ነበር። እንደዚህ አይነት ንግግር ይናገረኛል ብዬ አልጠበቅኩም ነበር። አስደንጋጭ ነው የሆነብኝና ብቻ ዶክተር እንዴት እንደማስረዳ አላውቅም። ይህንንም ውሳኔ ለመወሰን ብቻዬን መወሰን እንደሌለብኝ አውቃለሁ። ከእሱ ጋር መነጋገር እንዳለብኝም ይገባኛል። ብቻ ለአንድ ሰው መጥቼ መተንፈስ አለብኝ ማለት ውስጤ ላይ በጣም የሚያስጠላ ጭንቀት ስላለ ለዛ ነው መጥቼ አንተን እያዋራሁ ያለሁት ማለት ነው። ያንተ ምክር ከምልህ በላይ ለእኔ ትልቅ ቦታ አለው። ለምወስነው ውሳኔ ከዚህ በፊት ከዚህ በኋላ ለማረገው ነገር በደንብ ይጠቅመኛል እና ለዛ ነው በደንብ ምከረኝ እያልኩ እያስጨነኩ ያለሁት ስለሚያስፈልገኝ ነው ከምልህ በላይ ነው። እስቲ የሆነ የሚያጠነክር ነገር ብትነግረኝ ደግሞ ሞር ከዚህ በፊት ደግሞ ካለው ኤክስፒሪየንስ እንደዚህ አይነት ሁኔታዎች ምናምን ነገር እንደኔ እንደዚህ ጭንቅ ጥብብ ብሏቸው የመጡ ሴቶች ካሉ ከፍቅረኛቸው ጋር ያላቸውን ግንኙነት በደንብ ቢውልድ ማረጋገጧቸው እንደዚህ ምክር ፈልገው የመጡ ካሉ እንደኔ በዚህ የምታውቀውም ያለፈ ታሪክም ካለ ብቻ እሱንም እየጠቀስክልኝ ምናምን ነገር ሞር ብታበረታኝና የሚያጠነክር ነገር ሞር ብትነግረኝ በጣም ደስ ይለኛል። እስቲ እንዳልኩ ነው እና ሞር የኛ ቅርብ ቤተሰብ ምናምን ነገር ስለሆንክ ሞር ታውቀናለህ እና ለዛ ነው ያንተ አድቫይስ ሞር ያስፈልገኛል። ምልክ ከህክምናውም አንጻር በብዙ ወይ ትረዳኛለህ። ያንተ ምክር ለእኔ ትልቅ ቦታ አለው። አሁን ላይ በጣም ውስጤ ስለተሰበረና ስላዘነ ወደፊት ለመወስነው ውሳኔ ሞር ይረዳኛል ያንተ ምክር እና ለዛ ነው ዶክተር በጣም እየጨቀጨኩ ያሉት ምከረኝ ንገረኝ እያልኩ ያሉት እና እስቲ ትንሽ ነገር ብትለኝ ውስጥ የሚያጠነክር ነገር ብትነግረኝ በጣም ደስ ይለኛል። ትክክል ነሽ ማለት አሁን እንዳንቺ አይነት ማለት በሌላም ኬዝም ያለ በእንደዚህ አይነት ኬዝም ያለ ብዙ ሰዎች እኔ ጋር ይመጣሉ እና ያው ማለት ጠቃሚ አይደለም። ያው እነሱም እኮ ያውቁታል ጉዳዩን እነሱም ያውቁታል ጥሩ እንዳልሆነ ለጤናቸው እንደሚያሰጋ እስከ ሞትም ድረስ እንደሚሄዱ ማለት ነው። እና አሁን ያው አንቺ ከፍቅረኛሽ ጋር ባለመስማማት ይሄን ነገር ታደርጊ ነበር። አስፈላጊ ከሆነ ደግሞ እሱም እዚህ ይምጣና እኔም አብራለሁ። ከፈለግሽ ነው አንቺም ደግሞ ባለሽበትም አብረን ነው ማለት ደስ ይለኛል። ዶክተር ማለት እንደዛ ቢሆን ብናወራው ደስ ይለኛል። ጥሩ ነው የሚሰማን ከሆነ እንደዛ ቢሆን ጥሩ ነው። ግን አሁን አንቺ የኛውን ሀሳብ ብታዪው በጣም ጥሩ ነው ማለት አዎ
ማለት አሁን ወጣት ነሽ፣ ያው ብዙ ነገር ከዚህ በኋላ ይጠብቅሽ። ገና ከዚህ በኋላ ብዙ ላይፍ አለ። አሁን ይህንን ጊዜያዊ ሀሳብሽን ትተሽ ቢቻል ከእሱ ጋር በደንብ አውሩ። ዶክተር ቢቻል በደንብ ከእሱ ጋር አውሩ። አይ ካለም ደግሞ እኔ እሱን እዚህ ጠርቼ አውራለሁ። ልክ ነህ። በቃ በጣም አመሰግናለሁ ለሰጠኝ ምክር፣ ከምልህ በላይ በጣም አመሰግናለሁ። ለእኔም ብቻ ሳይሆን እንደኔ አይነት ሁኔታ ላይ ላሉ ሴቶች በጣም ይጠቅማል ይሄ ምክር ማለት ነው። ከምልህ በላይ ብዙ ሴቶች ይኖራሉ እኔ ያለሁበት ሲቹዌሽን ላይ ያሉና ይሄንን ውሳኔ እነሱም ወደፊት እንዳይወስኑት ለነሱም ጥሩ ምክር ይሆናል፣ ጥሩ ማስተማር ይሆናል ብዬ አስባለሁ። ይሄ ቪዲዮ አንዱ አላማውም ያም ስለሆነ ማለት ነውና ለዛ ነው በጣም ምክርን ስጠይቅና ስጨቀጭቅ የነበረውና ብቻ ከምልህ በላይ አመሰግናለሁ። ምን መስለኝ ምን ለማድረግ ነው የመጣሽው? ይቅርታ ዶክተር፣ በቃ ችግር የለውም። እኔና እሱ ብቻችንን እናወራለን። ቆይ እሺ፣ እሱ ጋር ባይሆንስ ሌላ ቦታ ቢሆንስ? አጣዎች ማለት አይደል? አላጣኝም እኮ እያወራሁ ነው። ቆሜ አይደል? ምንም ነገር አላደረኩም። አመሰግናለሁ በጣም ስለደወልሽ። ቆይ ምን አይነት ውሳኔ ወስነሽ ነው? እንዴት ነው ያለ እኔ ፍቃድ ልጁ ሲኒ ቢሆን እንዴት ነው እንደዚህ አይነት ውሳኔ የምትወስነው? አሁን አታፍርም? መተህ ስጩ ትንሽ አይሰማህም? አንተ ራስ የእውነትህን ነው መተህ አሁን የምትጮህብኝ ይሆናል። እሺ ዶክተሩ ትናንትና ምንድን ነበር ያልከኝ? ዶክተሩ ባይደውል እኔ ሲጀምር አላውቅም፣ አልነግርህም ነበር። አይ ሌላ ሰው ጋር ብትይጂ የማናውቀው ሰው ቢሆን የማናውቀው ሰው የቅርባችን ሰው ምን አገባህ ብሄድስ? ትናንትና ምን እያልከኝ ነበር? የኔ ልጅ እኮ አይደለም እያልከኝ ነበር። ዛሬ ተጨንቀ አገር ያዙልኝ የምትለው በቃ ያኔ በዛን ሰዓት ስሜታዊ ሆኜ ተሳስቼ ምናምን ነው። አሁን ግን ወደ ራሴ ተመልሻለሁ። በቃ ሁሉም ነገር ትተን ነይ እንሂድ። እማሆን ውሳኔ አትወስኝ። ወደ ራስህ ተመለስ። በጣም ጥሩ። ከተመለስክ ሂድሽ። አታፍርም? አሁን መተህ ልጮህብኝ ደግሞ ጭራሽ ትሞክራለህ። አንቺ ቆይ ማን ስልጣኑን ሰጠሽ? ማን ስልጣኑን ሰጠሽ? ስልጣኑን ማን ሰጠሽ ማለት የኔ ልጅ ነው አይደል? አንተ ያላመንከው ልጅ የካድከው ልጅ ነው። ሰማኸኝ አይደለ? ዛሬ ነው ታየህ። ዛሬ ሆስፒታል ስመጣ ታየህ። ታየህ። ምንም ስልጣን የለሽም። ብቻሽን ይመጥሽ ይሄን ውሳኔ አለኝ። በደንብ ስልጣን አለ። እኔ ለማሰብ ቢያንስ 1 እና 2 ቀን ያስፈልገኝ ነበር። ስልጣን የሌለ አንተ ነው ባይዘው 1 እና 2 ቀን ያስፈልገኝ ነበር። ምን ለማመን በቃ ለማሰብ ተመለሳ። ታዲያ 1 2 ቀን ተመለስና አስብ። አሁንም አላሰብክም። አስባ አይደለም የመጣው አይደል? ይሁንና የእውነት እኔ እኮ ካሁን አወቅኩ ስል ካሁን ሊገባኝ አልቻለም። ያንተ ማንነት ሐሳብን ራሱ ልረዳው አልቻለም። ፍላጎትሽ ምንድን ነው? ቆይ የምትፈልጊው ምንም በጠበጠው ሆስፒታል እኮ ነው ያለው። ምንም አያገባኝም። አትጩ ተረጋግታ አዋራኝ። እሺ እኔ ነበርኩኝ እንደዚህ ማበዴ ነበረብኝ። ባይገርምህ ጭራሽ አታፍር መተህ ልትጮህ ትሞክራለህ። ይሁንና እባክሽን በቃ እሺ ተረጂ። ምንድነው እሺ ማለት ይሁንና እኔ በጣም ተረጋግቼ ማውራቴ ራሱ እኔ ሆኜ ነው። አሁን መተህ እዚህ ልትበጠበጣችሁ። እኔ ምንድነው እሺ የምትፈልጊው? መጣሁኝ ከዶክተሩ ጋር ማውራት ያለብኝ ነገር አውርቻለሁ። እሺ ምንድነው ያወራሽ? አይመለከትም። መብት የለህም። ምን ለማለት ነው? ቆይ መጠየቅ መብት የለህም። የማወቅም መብት የለህም። ለምንድነው ማለት መብትህን ያጣኸው ራስህ ነህ። እሺ ይሄ መብት ያጣኸው በራስህ ምክንያት ነው። መጥቼ ነገርኩ፣ አማከርኩ፣ አልፈልግም አልከኝ። የኔ ልጅም ቢሆን አይችልም አልከኝ። ስለዚህ ልክ ነህ። ያንተ ልጅ አይደለም። ያንተ ልጅ ያልሆነ ልጅ ደግሞ አይመለከትም። መጠየቅ መብት የለህም። በምን ጨርሻለሁ። መሄድ እችላለሁ። ልጁ የኔ አይደለም? የኔ አይደለም? አዎ ያንተ አይደለም። እንደዛ የምታስበው ያንተ አይደለም። አየሽ አይደል? እንደዛ አንቺ ቆይ ልጁ የኔ ነው፣ የሁለታችን ነው። አሁን አመንክ? ስልጣን የለሽም። ላጨብጭብልህ? ስልጣን የለሽም። አሁን ለምንድን ነው ስልጣን የሌለኝ? እስኪ ንገረኝ። ምንም አንቺ ማን ስለሆንሽ ነው ለማስወረድ እዚህ ድረስ የምትመጪው? ለምን? ቆይ ቢያንስ እኔ 1 እና 2 ቀን እኮ ብትታገሽኝ ችግር የለውም። ለምንድን ወዲያው ውሳኔ የምትወስኝ? ብታገስህ ከዛ አስታግሽ ገና ለገና የሆነውን አመነልኝ። ገና ለገና እሺ ብሎኛል ብዬ እያልኩኝ እንደለምን ነው የምትፈልገው? ንገረኝ። እኔ ነኝ እንዳትደውልለት ያልኩት። መብት የለህም። ይሁንና መብትህን ያጣኸው በራስህ ምክንያት ነው። አሁን መተን ባከርዩ ያዙ ይልቀቁኝ ብትል ማንም አይሰማም፣ እኔም አልሰማም። እኔ ጋር ያለህን ቦታ በጣም ነው ያጣኸው። ይሁንና ከምልህ በላይ አስከፍተኸኛል፣ አሳዝነኸኛል። በቃ ልታስወርጂኝ ነበር። እኔ ሌላ ቦታ ቢሆን ምን አገባህ? እንዴት ነው የማያገባው? ከእሱ ጋር ያወራሁት ነገር አይመለከትም። የኔ እኮ ነው ልጁ። ዛሬ ነው ወይ የታየህ? እስቲ ንገረኝ። ትናንትና ምን ስትለኝ ነበረ? በእግዚአብሔር ማታ አምነህ ተነሳ። አምነህ ተነሳ። አላሰብንም በዛን ሰዓት። ተረጂ
ያ ነገር መፈጠር አልነበረበትም። ሁሌ አታስብም እንደማታስብማ አውቃለሁ አሁን በል እኔ የሆነ እንድትናገኝ ከኔ ጋር ውስጥ እንድትገቢ አይደለም። በቃ አንድና አንድ ሁሉንም ነገር ተይ እንሂድ። በቃ ካንተ ጋር የትም አልሄድም። መሄድ ካለብኝ ራሴን ችዬ እሄዳለሁ። ምን ማለት ነው? ቆይ ምን ፈልገሽ ነው? ፍላጎትሽ ምንድን ነው? ለመለያየት ነው ሀሳብሽ? እንደዛ ነው? እኔ ያሰብኩትን አስባለሁ። መለያየት አትችይም። ያሰብኩትን አስባለሁ። መለያየት አትችይም። ለምን ደግሞ አልችልም? እስቲ ንገረኝ፣ ምን ይዘኛል? እስቲ ንገረኝ። እርጉዝ ነኝ ብለሻል። አርግዣለሁ ብለሻል። ነፍሰ ጡር ነሽ እኮ። ልጁ የኔ ነው። ስለዚህ ለልጁ ብለህ ነው ከኔ ጋር መሆን የምትፈልገው አይደል? አይ ነው አይደል? እንደዛ አላልኩም እያልክ ነው። እኔን ወደኸኝ አይደለም ማለት እባክሽን። በቃ አትፈታተኝኝ እባክሽን። ተፈታተንኩ። በቃ እንሂድ። የት ነው የምንሄደው? ምንም አትሰሪም። አንተ ጋር የትም አልሄድም። ምንም አትሰሪም። የትም አልሄድም። እኔ እናንተ ነገር እኮ አብቅቷል እኮ። ምንድን ነው የሚያበቃው? ገና አልተጀመረም። ምንም አላበቃም። እየነገርኩሽ ነው። ትናንት ጨርሰናል። ምንም ነገር አላበቃም። ትናንት በሰዓቱ ደንግጬ ነበር። እንደዚህ ተጣልተን ከተራራቅን በኋላ መጥተሽ አርግዣለሁ እና በዛም ሰዓት ዋው ደስ ይላል ማለት ነበረብኝ። ለምን ደስ ይላል? ልክ ነው የኔ አይደለም ብለህ ሸንጥጣ መሄድ ነው ነበር። ልክ እኮ ነው እኮ ያደረከው። ይናቁ ማንነትህን እኮ ሳይተኛል እኮ በጣም ቆንጆ ነገር ነው ያደረከው። እስከዛሬ ከአንተ ጋር ፍቅር እያልኩኝ ስንት ነገር እያልኩኝ ስጃጃል የነበርኩት እኔ ነኝ እኮ እዚህ ጋር ሞኛው። አንተ እኮ ልክ እኮ ነው ያደረከው። ብራቮ፣ በጣም ብራቮ። አንተ ጋር የትም አልሄድም። ለምንድን ነው የማትሄጂው? ስለማልሄድ። ምን ነህ አንተ? ማነህ? ንገረኝ። ምን ብሏት ነው? ጠይቀው። የደወለልህ እሱ ነው አይደል? ጠይቀው። እሺ ቆይ ምንድን ነው አንቺ ማለት ለምንድን ነው በዚህ ልክ እኔን የምትፈታተኝ? ለምንድን ነው ማወቅ ስለምፈልግ ነበረ። ግን ምንድን ነው እዚህ ድረስ በደንብ እያሳየኝ ነው። እዚህ ድረስ ማለት ልታስወርጂ እዚህ ድረስ መጣሽ? ምንም ላርግ ጨካኝ ነሽ? ምንም ላርግ ለልጅሽ በዚህ ልክ ጨካኝ ነሽ? እኔ አንተ የጨከንከውን ያክል አልጨከንኩበት። እኔ በሰዓቱ ማመን እፈልግ ነበር። በቃ እስካሁን አንድና ሁለት ቀን ልትታግሽኝ ይገባ ነበር። በቃ በሰዓቱ እንደዛ ነበር የተፈጠረው። አሁን ወደ ራሴ ተመልሻለሁ። መጣሁ። በቃ ይቅርታ ስለተጠራጠርኩ። ይቅርታ ብሎ ነገር የለም። ይቅርታ እንደዛ የሰባበርከውን ልቤ ነው የጠጋግነው። ትናንትና ማታ አልጋይ ላይ ያነበሁትን እንባ ያለቀስኩትን ነገር ዛሬ ይቅርታ አያሽሩም። እሺ ሰማኛ። ምን ላድርግ? በሰዓቱ አንቺን ብትሆኚ ምን ትይ ነበር? ምን ትይ ነበር በኔ ቦታ ብትሆኚ? እኔ እንደዚህ አይነት ነገር አልናገርም ነበር። ይኸውልህ መቼም ቢሆን ይሄ ልጅ የኔ አይደለም እኮ ነው ያልኩኝ። በጣም ነው ጎዳኝ። በጣም አሳዝነኝ። አላውቅም። አሁን ላይ ራሱ ቆሜ ካንተ ጋር ማውራቴ በጣም እየከበደኝ ነው ማውራት። ሴት ልጅ ነኝ። የፈለገ ነገር ቢሆን እንደዚህ ልትናገረኝ አይገባም ነበር እኮ። 4 ወርና 3 ወር ያለፈው ነገር እንዴት ዛሬ ላይ ይፈጠራል በል? በምን እኔም እኮ በቃ ግራ የሚያጋባ ነገር ነው። ዛሬ አምነህ ነው የመጣው አይደል? ዛሬ ግን ተጨንቃ መጣ አይደለ? ሆስፒታል ናት ሲባል ትናንት ያልተጨነቅላት ልጅ ዛሬ አሰብክልኝ። በጣም ቆንጆ እኮ ነው። የትም አልሄድም። ልቀቀኝ። ለምንድን ነው የማትሄጂው? መሄድ ካለብህ አንተ ራስህን ችለህ ትሄዳለህ። እኔ እንደመጣሁት ብቻ ነው። ዛሬ ደርሶ መጥተህ ማለት ነው አሳቢ ጀግና ልትሆናችሁ አሁን ላይ ነው። እኔንም ልጁንም የሚያጣው ትናንትና ነው። በእናትሽ በቃ አትደጋግሚ እባክሽን፣ እባክሽን። ምንድን ነው አስሬ እኔንም ልጁን የሚያጣው ትናንትና ነው ምናምን የምትይኝ? በቃ በሰዓቱ ማሰብ ነበረብኝ። ማሰብ እፈልግ ነበር። ለዛ ነው ተረጂኝ። በቃ አሁን አስበህ መጣሁ። አዎ አስቤ መጥቻለሁ። የሰራሁት ነገር ጥፋት ነበር። አዎ ጥፋት ነው፣ አምኛለሁ። ይቅርታ። ለዛም ይቅርታ ብሎ ነገር የለም። አንዴ ካጠፉ በኋላ ይቅርታ የተሰባበረ ልብን አይጠግንም። እንዴትሽ እኔና አንቺ በዚህ ነገር አንጠገንም። በዚህ የኔና ያንተ ነገር በቃ የሚጠገን ነገር አይደለም። ለምን? ይሄ እኮ የኔና አንቺ አዲስ እኮ አይደለም። የሆነ ዛሬ የጀመርነው ትናንት የጀመርነው አይደለም። ጥንት ነው የጀመርነው ይሄን ነገር። በቃ በምን ይመኝ? እሺ ይቅርታ። እሺ ይቅርታ። ይቅርታ አንተ ወይ አትንካኝ። ለኔ ከባድ ነው ይሆና በጣም ከባድ ነው። ትናንት እኔ ካንተ ጋር ትልቅ ህይወት መመስረት የምፈልግ ሰው ነበርኩኝ። ትልቅ ቤተሰብ ይኖረኛል ብዬ ማስብ ሰው ነበርኩኝ። ትናንትና ግን ሰበርከኝ። ህልሜን ሁላ ነው ገደል የከተትከኝ። አላቅም እንደዚህ አይነት ሰው ነው ብዬ ራሱ ማሰብ እስከሚከብደኝ ድረስ ማለት ነው። ማንነትህን አሳይተኸኝ በጣም አመሰግናለሁ። አሁን ላልቅስ ልጩ ራሱ አላቅም።
ግን ከዚህ በኋላ ማውቀው ነገር ለአንተ ማረባውን ባንደልኝ እኔ አምቢ አላልኩም። በቃ እኔ ልካስ አስከፍቼሻለሁ። አልፈልግም ያንተን መካስ። እሺ ምንድነው? እሺ ፍላጎትሽ ምንድነው? ቆይ ከህይወትሽ እንደወጣልሽ ነው? ከህይወት አዎ፣ ፍላጎትሽ እንደዛ ነው? ቆይ ምንድነው ፍላጎትሽ ንገሪኝ እንጂ በምን ምንም እያወራሽ ምንም እያስረዳሽኝ አይደለም። ሂድልኝ አይደለም እኔ መሄድ ምንም እንትን ምን እንዳስረዳሽ ዶክተር ምን እንዳስረዳሽ ዶክተር ምንም አይነግረኝ ያለ ላይ ፍቃድ እኮ አይነግረኝ ምንድነው ማለት ዶክተር ምን እየተረዳሽኝ አይደለም። ዛሬ ተጨናቂ ይመስላል ምናምን ሲል ነው ሁላችሁ ምን አውርታችሁ ተማክራችሁ ነው? ምንድነው? እሺ አውርተን አንተ ለምንድን ነው የማትነግሩኝ? ምንድነው የምናወራው? እሺ ልጁ ደህና ነው አይደለም? ለምንድን ነው እሱም ዝም የሚለኝ አንቺም ዝም የምትይ? እና አሁን ይሄ ስሜት የእውነተኛ ስሜት ነው? ምንድነው እኮ ሌላ ነገር አለው እያስመሰልኩ ነው የሚመስልሽ? አዎ ትናንትና የነበርከው ይሆናልና ዛሬ ተቀይረን ይመጣ በምን በቃ ትላንት የሰራው ጥፋት ነው አይደል? አመንኩ እኮ በቃ ይቅርታ አልኩሽ። ነዛ ኦኬ አመት ምናምን መቆየት ነበረብኝ። እሱ ነው የምትፈልጊው? አላውቅም። ትናንትና ሌላ ሀሳብ ስታስብ የነበርክ ሰውዬ በአንድ ቀን ተነስተህ ዛሬ ልጁ የኔ ነው ልጁ በቃ ያንተ ነው ብለሻል። የኔ ነው። እሺ ይቅርታ አትንካኝ። ይቅርታ በቃ ነይ በቃ እሺ ይቅርታ ልቀቀኝና አትንካኝ። እሺ ዛሬ መተህ እንቧ ከረርዩ ብለህ የምትጮህበት ሪዝን እየገባኝ ነው። እሺ ምን ላድርግሽ? ምንድን ነው የምትፈልጊው? እኔ አላውቅም። አሳምነኝ እስኪ ውስጤን አሳምነው። የእውነት ፈልገኸው ነው ልጁ? በቃ አትፈታተኝ እባክሽን፣ አትፈታተኝ በማርያም። እሺ አዎ በቃ ፈልጌው ነው። አዎ በቃ አብረን እንኖራለን፣ አብረን እናሳድጋለን፣ አብረን ያሰብነውን ሁሉ እናሳካለን። በብስጭት ወይ አይደለም እየነገርከኝ ያለው እንደ ትናንትና ሌላ ሀሳብ ላይ ሆነ አይደለም አልኩሽ እኮ በቃ አዎ አልኩሽ። ለምንድን ነው የማትረጂኝ? አትጩ ሆስፒታል እጮሃለሁ። አትጩ። አሁንም ተረጋግተህ አውራኝ ዮና። ሁሌ ስሜታዊ በስሜታዊነት እኮ ነው ህይወታችንን እያበላሸ ያለው። ትናንትናም ስሜታዊ ሆኜ ነው እንደዚህ የተናገርኩት። አሁንም መተህ ስሜታዊ፣ ነገ ደግሞ ሀሳብን ቀይረህ ስሜታዊ ስለነበርኩኝ ነው እንደዚህ እያልኩሽ ያለሁት ብትለኝ ምን ማረጋገጫ አለ? እኔ ግራ የገባኝ ያንተ ስሜትና ያንተ አስተሳሰብ ነው። ሁሌ ያንተን ነገር ማቹሪቲ አድርጌ መቀጠል እየከበደኝ ነው ዮና። እኔን እንድትረዳኝ ሞክር እስኪ። ትናንት ሌላ ሰው ዛሬ ሌላ ሰው እየሆንክብኝ ነው። እሺ እኔ የትኛውን ዮና ነው ማመን ያለብኝ? ፈልጌ አይደለም እዚህ ነገር ውስጥ እየገባኝ። እኔ ምን እየሆንኩ እንደሆነ ግራ ገብቶኛል። ሁሌ ጩኸት፣ ሁሌ እንትን መጣላት፣ ጭቅጭቅ ሰልችቶኛል። እኔ ልጁ ደህና ከሆነ በቃ ንገሪኝ። እኔ የኔን ህይወት እንዲደግም አልፈልግም። በቃ እኔና አንቺ ታርቀን የሆነ አንድ ላይ ነው ማሳደግ ካለብን የምናሳድገው። ምንም ነገር ይፈጠር ታርቀን ከዚህ በኋላ ደስተኛ ምን ሆነ ይመስላል? እሺ የማትፈልጊኝ ከሆነ ለልጃችን ስትይ፣ እውነት ከሆነ ለልጃችን ስትይ እሺ። እኔ እናንተ ከዚህ በኋላ ታርቀን ራሱ ደስተኛ ህይወት የምንኖር ይመስላል? አዎ እምልልሻለሁ። በቃ ይቅርታ እልልሻለሁ። እኔ በይቅርታ የሚስተካከል ነገር አይደለም። አሁንም እስቲል በአንተ እርግጠኛ እየሆንኩኝ አይደለም። ብዙ ጊዜ ነግሬሃለሁ ይሄን ባህሪን አስተካክል ብዙ ጊዜ፣ ግን ይሁን አሁንም ያው ነህ። እኔ ደግሞ እየደከመኝ ነው። እኔ በጣም እየተጎዳሁ ነው። በጣም እየተሰበርኩ ነው። እንዴት አድርጌ ነው ለአንተ ማስረዳት ያለብኝ? እና እኔ ትናንትና ከምልህ በላይ አስከፍተኝ ነው። ሁሉንም ነገር አውቄ አይደለም በቃ አሳዝነኸኛል። ይሄንን ሁሉ ነገር እያደረኩ ያለሁት እሺ ይቅርታ በምን ይሁን አትንካኝ። ለምን በቃ እያደረኩ ያለሁት አንተን ስለምወድ ነው። ግን አንተ እሱ እየታየ አይደል? ተረዳሁሽ። እሺ ይቅርታ አልኩሽ እኮ ለዛው ነው። ይቅርታ አስተካክለው ግን ምን ያልከኝ ባንዲ ይቅርታ የተሰበሰው ልጅ ይጠገናል። በምን ፈልጌ አይደለም በቃ የራሴ በቃ የሆነ ሁሉም ነገር እንዳሰብኩት አይደል እንደ በፊቱ ስላልሆነ በቃ የሆነ ትንሽ የአእምሮ መረበሽ ነው። እስክስተካከል ጠብቂ በቃ። የምን አእምሮ መረበሽ? እሺ ልቀቀኝና አትካኝ በፈጠረህ አምላክ። ሀሳብሽ ቀይር። እሺ እንዴድልሽ ነው የምትፈልጊ
ካጠገብሽ ዞር እንድን ነው የምትፈልጊው? ደስተኛ መሆን አለብኝ ብዬ ነው ማስበው፣ ግን ከአንተ ጋር ደስተኛ ልሆን አልቻልኩም። እኔ እየተጎዳሁ ነው። እያየኸኝ አይደለም አንተ እሱን እየተረዳኸኝ አይደለም። የኔ ህይወት እኮ ተመሰቃቀለ። ከአሁን በኋላ ሊስተካከል አይችልም። በቃ ይቅርታ በቃ ይቅርታ አትበለኝ። እሺ ምን ልበል? እሺ በምን? እሺ ይሄ ትክክለኛ ውሳኔ ነው? እንደዚህ ማድረግሽ ትክክለኛ ውሳኔ ነው? ምንም ላድርግ ቢያንስ አንድ ቆም ብለሽ አታስቢም? እኔ ካንተ በጣም ቆም ብዬ አስባለሁ። ከኔ ካንተ እሻላለሁ እያልሽ ከኔ ከተሻልሽ እሺ ቢያንስ እሱ ልክ አይደለም፣ ልክ ስላልሆነ ነው ከሁለት ቀን በኋላ መጥቶ ይቅርታ እንደሚለኝ እርግጠኛ ነኝ ብለሽ አስበሽ እንደዚህ ለመረጋጋት እና የተሰበረ ልብ እንዴት ነው በአንድ ይቅርታ ሊጠገም ይችላል? ይቅርታ እያልኩሽ አይደለም። እሺ አውቃለሁ። ትናንትና ለተናገርከኝ ንግግር ያንተ ይቅርታ እዚህ ጋር ይቅርታ ለሱም እያልኩሽ እኮ ነው። በምን ይቅርታ አይጠግነው። በዛን ሰዓት ስሜታዊ ሆኜ ነበር። በዛን ሰዓት ያላሰብኩትን ነገር ነበር፣ ያላሰብኩት ዱብዳ ነበር የደረሰብኝ። እኔ አርግዣለሁ ስትይኝ እኔ በቃ ተንቀጥቅጬ ነበር በሰዓቱ። በቃ ግራ ገብቶኝ ነበር። ምክንያቱም ታውቂያለሽ በምን በዚህ ሰዓት አይደለም ሌላ ስለ ልጅ ማሰብ ይቅርና ስለ ራሳችንም የማይሆን ነገር ውስጥ ነን እኔና አንቺ። ስለዚህ ዛሬ ሀሳብን በአንድ ቀን ቀይረ መጣ አይደል? በምን? አዎ በቃ ይሄው ትቻለሁ ሁሉንም ነገር። እኔ ይቅርታ ለሁሉም ነገር ይቅርታ ለምንድን ነው ማለልሽ እያልኩሽ ነው። በቃ ይቅርታ እኔና አንቺ ልጁም እየነገርኩሽ ነው። ትናንትና በሰዓቱ ልጁ እኔ አይደለም ያልኩሽ። በቃ ደንግጬ ነው። ይቅርታሽ ለዛም ይቅርታ የማንም ይሁን የማንም እቀበላለሁ። እኔ እንድታሰርጁ አልፈልግም። እሺ በይ። በአንድ ቀን ሀሳብን የቀየርክበት ምክንያት ታስረዳኝ ደስ ይለኛል። በቃ ፍቅር ነው። ምንድን ነው አይገባሽም እንዴ አንቺ? ድንጋይ ነሽ እንዴ? ምንድን ነው ይሁን እበጠብጣለሁ እንጂ ያማል እንዴ? አትጩብኝ ደግሞ ቆሜ ስላናገርኩ እንደውም ልታመሰግነኝ ይገባል። ትናንትና በተናገርከኝ ነገር እሺ። አትጩብ አትበል እሺ። እሺ እንዳልጮህ የምትፈልጊ ከሆነ ዶክተር እኔ አውራለሁ። ይዛት ይዘሽ ምንም አይደለም። ዛሬ መቶ አሳቢ ሆነ ማለት ነው። ትናንት የተናገረኝ ነገር ከመላችሁ በላይ ሳይሆኛል። ዛሬ ደግሞ ማን እንደነገር አላውቅም። በእርግጥ ዶክተር ነው መሰለኝ የነገረው። ግን ዛሬ ነው ባታሪ አለ ልጁ የኔ ነው ብሎ ማመን ፈለገ። ትናንትና የካደው ልጅ ግን አላውቅም ምን እያሰበ እንደሆነ ሳስበው፣ ግን አይምሮም ጤነኛ እየሆነ አይመስለኝም። ብቻ አላውቅም። ብቻ ከዶክተር ጋር የነበረኝንም ንግግር ሰምታችኋል። ያንን ውሳኔ በእርግጥ እኔ አልወሰንኩም። ዶክተርን ለማማከር ነው የመጣሁት እና ከእሱ አድቫይስ ለመጠየቅ ነበረ። ግን ያለኝን ነገር ሁሉ ነግሮኛል። እስቲ ሙር ደግሞ እንወጣና ደግሞ አናገረውና ሀሳቡን ሙር ቢነግረኝ በጣም ደስ ይለኛልና ሄጄ ያለውን ነገር አናግረዋለሁ። ከዛ በኋላ ካሜራውን አበራላችኋለሁ። እስከዛ ደህና ቆዩ።